የኃይል ጉዳይ ነው ያነሳን ያለነውና እስካሁን ያነሳናቸው ጉዳዮች በጥቅሉ ኃይል ማለት ምንድነው ከሚለው የፊዚክስ ጽንሰ ሐሳብ አንስቶ በሰው ልጅ የዕለት ተዕለት ህይወት ውስጥ ኃይል እንዴት ይገለጻል የሚለውን በዝርዝር እያነሳን ቆይተናል። ለምሳሌ የስሜት ኃይል ምንድነው? የደስታ ወይንም የቁጣ ስሜት ስናስተናግድ የምንጠቀመው ኃይል አለና ላሉታዊው ነገር ወይንም ለቁጣና ብስጭት የምናወጣውን ኃይል ቆጥበን ለአዎንታዊ ነገር የምናወጣው ኃይል ላይ ብናተኩር እንደ ግለሰብ ምን ያህል ውጤታማ ሊያደርገን እንደሚችል ለማየት ሞክረናል። ይህ እንደ ማህበረሰብ ሲያድግ ለግጭት የምናወጣውን ኃይል ውጤታማ የሚያደርጉ ነገሮች ላይ ብናተኩር ምን ያህል ስኬታማ ልንሆን እንደምንችል ከባለሙያ ጋር አድርገነው በነበረው ቆይታ አንስተናል። እንደ ማህበረሰብ በጋራ መኖር የሰው ልጅ ተፈጥሮ የሚፈልገው ነገር በመሆኑ ለብቻ ነጥሎ ሊያስቀምጥ የሚችል ወይንም ግጭት ውስጥ ሊከቱ የሚችሉ ነገሮች ላይ ከማተኮር ይልቅ በጋራ ተባብሮ ለመኖርና የአንዱን ድካም ሸፍኖ በሌላው ብርታት ተጠቅሞ በጋራ ለማደግ ኃይላችንን የትኛው ነገር ላይ እያወጣን ነው የሚለውን ለማንሳት ሞክረናል። ባነሳናቸው ርዕሰ ጉዳዮች በጥቅሉ አዎንታዊ ጉዳይ ላይ ለማተኮር ምን እናድርግ ብለን ስንጠይቅ ሚዛናዊነት ወሳኝ መሆኑን ለመረዳት ችለናል። በዛሬው ዝግጅታችን ደግሞ አካላዊ ኃይል የሚባለው ምን አይነት ኃይል ነው የሚለውን እንመለከታለን። ቀደም ሲል ያነሳናቸው ነገሮች ለምሳሌ በብስጭት፣ በቂም፣ በበቀል፣ በጥልቅ ሐዘን ሊሆን ይችላል። የስሜት ኃይላችን ሲጎዳ በቀጥታ አካላዊ ኃይላችንም አብሮ ይጎዳል። አካላችን ኃይሉ ተጎዳ ማለት ደግሞ ሁላችንም እንደምንረዳው ውጤታማነታችን ጥያቄ ውስጥ ይገባል። በመሆኑም ዛሬ እንዴት ልንጠቀመው እንደምንችል ጠቅላላ ሐኪም ከሆኑት ባስሌል ቢኒያም ጋር ባደረግነው ቆይታ በዝርዝር እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዶክተር ባስሌል ለሰጠኸኝ ጊዜ እጅግ አድርጌ አመሰግናለሁ። በቅድሚያ እኔም አመሰግናለሁ። እሺ፣ ስለ አካላዊ ኃይል ምንነት ነው ልናነሳ የተገናኘ ነውና አካላዊ ኃይል ማለት ምን ማለት ነው ከሚለው ብንጀምር። አካላዊ ኃይል ማለት በጡንቻችን የዕለት ተዕለት እንቅስቃሴዎቻችንን ማድረግ ብቻ ሳይሆን በምግብ ያገኘነውን ጉልበት ለተለያየ ነገር ነው የምንጠቀመው። አንደኛው ያው እንዳልነው ለእንቅስቃሴ ለማድረግ በጡንቻዎቻችን የተለያዩ ስራዎችን ለመስራት ምናምን እንጠቀማለን። ከዛ ውጪ ደግሞ የሰውነታችን ሙቀት ለማስጠበቅ ጉልበት እናወጣለን። በዛ ላይ ደግሞ ይሄ ባዛል ሜታቦሊክ ሬት የምንለው አለ በሕክምናው ቋንቋ እና ምንድነው እሱ ህይወታችንን ለማቆየት ሰውነታችን የሚያወጣው የጉልበት መጠን ነው። ስለዚህ የሰውነታችን የተለያዩ ኦርጋኖች ለምሳሌ ልባችን ሊሆን ይችላል፣ አይምሮአችን የራሳቸውን ስራ ለመስራት የሚያወጡት የጉልበት መጠን አለ። የተለያዩ ኬሚካል ሪአክሽኖችን ለማድረግ ሰውነታችንን ለመጠበቅ ለመገንባት የሚያወጣው ኤነርጂ አለ። ስለዚህ የነዚህ ሁሉ ድምር ውጤት አካላዊ ጉልበት ማለት ነው። አካላችን ባዮሎጂካሊ እንዴት ነው የሚሰራው? ሁለት ነገሮችን ግብንት ውስጥ እናስገባለን። አንደኛ የሰው ልጅ ውስብስብ የሆነ ፍጥረት ነው። ሁለተኛ ደግሞ የምንኖርበት ዓለም ተለዋዋጭ ማለት ለምሳሌ በቀን ውስጥ ስንኖር የቀኑ ሙቀት ይለዋወጣል። ሰውነታችንን ለማስጠበቅ ግን አካላችን በጣም ቁጥጥር የሚያደርግባቸው ነገሮች አሉ። ለምሳሌ ግሉኮስ መጠናችን ሊሆን ይችላል፣ የሰውነታችን የአሲድ መጠን ሊሆን ይችላል፣ የሰውነታችን የሙቀት ቴምፕሬቸር ሊሆን ይችላል እና ብዙ ነገሮች ታይትሊ በታይት ማርጅን ቁጥጥር ያደርግባቸዋል። ምክንያቱም ከዛ ውጪ ዘነፍ ካለ ሰውነታችን ስራውን መስራት ያቅተዋል። ስለዚህ በላንም አልበላንም የሰውነታችን የአካባቢው ሙቀት ተለዋወጠም አልተለዋወጠም ሰውነታችን ያንን ለመጠበቅ ይሰራል። ይሄን እንደውም ያው በአንድ ቃል ሆሚዮስታሲስ ብለን ነው የምንጠራው። እሺ፣ ኃይል እንዳይኖረን የሚያደርጉን ነገሮች በዋናነት ምን ናቸው? አንደኛ ከምንመገበው ምግብ ስንጀምር ሰውነታችን በብዙ መጠን የሚፈልጋቸው የምግብ አይነቶች አሉ። ወይ ኃይል ሰጪ ምግቦች ካርቦሃይድሬት እና ስብ ፋት ሁለቱን ናቸው። ፕሮቲንም ሰውነታችን በብዙ አማውንት ይፈልጋል። በትንሽ አማውንት ደግሞ የምንፈልጋቸው መጠኖች አሉ። ቫይታሚኖች እና የተለያዩ ኤሌክትሮላይቶች ለምሳሌ አይረን፣ የተለያዩ ንጥረ ነገሮች አሉ፣ ዚንክ፣ ብዙ መዘርዘር ይቻላል እና እነሱ አሉ ሰውነታችን ይፈልጋቸዋል እና እነሱን በተመጣጠነ መንገድ ማግኘት አለብን ከምግብ ስንጀምር። ሌላኛው ደግሞ ያው የተለያዩ የሆርሞኖች አሉ ሰውነታችን ውስጥ የነሱ መዛባት ካለ፣ የታይሮይድ እጥረት ካለ
የታይሮይድ ሆርሞን እጥረት ካለም እንዲሁ ሰውነታችን የኤነርጂ መጠኑም ይቀንሳል። የሰውነታችን ለምሳሌ የልብ የሳምባ ችግሮች ካሉ ሁሉም ነገር ጤናማ ሆኖ ያው ኦክሲጅን በተመጣጠነ መልኩ ሰውነታችን የማያገኝ ከሆነ ስቲል ድካም ይሰማናል። የልብንም ጠቀስኩት እንጂ ሌሎችም የኩላሊት የጉበት በትክክል አለመስራትም ካለ ስቲል ድካም የመሰማት ስሜት ሊኖረን ይችላል። ሌላኛው ደግሞ ያው የእንቅልፍ መዛባት ካለ፣ ሌላኛው ደግሞ የስነ ልቦና የሳይኪያትሪክ ኢልነሶች ለምሳሌ ድባቴ፣ አንዛይቲ አይነት በሽታዎች ካሉ ያው ሜዲካል ተርማል ኒውሮ ቬጂቴቲቭ ሲምፕተምስ ይባላሉ። የድካም ስሜት የመሰማት ነገር ሊኖር ይችላል። ስለዚህ ሰው ሁለንተናዊ ፍጥረት ስለሆነ እያንዳንዱን የሰውነታችንን ክፍሎች ሜንታሊነስ፣ ፊዚካል ዌልነስ እነዚህን ሁሉ ግንዛቤ ውስጥ ማስገባት ያስፈልጋል። ስለዚህ አንዱ ጋር ችግር ካለ ያው ኃይል ላይኖረን ይችላል። እሺ፣ እንዴት ኃይላችንን መጨመር እንችላለን? ያው ሁለንተናዊ የሆነ አፕሮች ያስፈልጋል። ለምሳሌ ያው ከአመጋገብ ሊሆን ይችላል። አመጋገብን ማስተካከል፣ የተመጣጠነ ምግብ መውሰድ፣ ቫይታሚኖችን ሰውነታችን በብዙ አማውንት የሚፈልጋቸውን ንጥረ ነገሮች መመገብ፣ የተስተካከለ ተክለ ሰውነት መያዝ እነዚህን ያካትታል። አእምሯዊ ጤናን መጠበቅ፣ የእንቅልፍን ማስተካከል፣ የተለያዩ የሆርሞን መዛባት ካለ እነሱን የሕክምና ክትትል ማድረግ፣ እንዲሁም ደግሞ ፕሪቬንሽን ላይ ቀድሞ መከላከል ላይም መሰራት አለበት። ምክንያቱም ያው አንዳንድ የሰውነታችን ክፍሎች መድከም ከጀመሩ ያው ላይመለስ ስለሚችል ኢሪቨርሲብል ስለሚሆን አንዳንዴ ቀድሞ መከላከል ጥሩ ነው። እንግዲህ በፊዚክስ እንደሚገለጸው ኃይል በሁለት ይከፈላል ይላል በጽንሰ ሀሳቡ ደረጃ አይደል? የተከማቸና የሚንቀሳቀስ ኃይል። ከዚህ ጽንሰ ሀሳብ አንጻር አካላዊ ኃይልን እንዴት ልንገልጸው እንችላለን? የተከማቸ ኃይል አለ ከተባለ ደግሞ ወደ ተግባር አልቀየር ነው ማለት ምን ማለት ነው? ያው አካላዊ ጉልበት የሚለውን አይተናል። ሰውነታችን የራሳችንን ህይወት ለማስጠበቅ የሚያወጣው ጉልበት አለ። ከዛም ውጪ እንቅስቃሴ ለማድረግ የምናወጣው አለ። የሰውነታችን ሙቀት ለማስጠበቅ የምናወጣው ኢነርጂ አለ። ከዚህ ውጪ ኤክሰስ የሆነ ኢነርጂ ሰውነታችን ሲያገኝ እንደ ስብ ነው እንትን የሚያደርገው የሚያከማቸው። ልክ የራሳችን የቤት አስቤዛ አሟልተን ሲተርፈን ልንቆጥብ እንችላለን። ስለዚህ ሰውነታችን የሚቆጥበው በፋት መልክ ኦቤሲቲ ወደሚለው ነገር ከመጠን በላይ ሲሆን ወደዛ ሊመራን ይችላል። ሁለት አይነት የስብ ክምችት አለ። ያው በቆዳችን ስር ያው የፋት ቲሾዎች አሉ፣ ይሄንን ስብ የሚይዙት በሴሎቻቸው ማለት ነው። ሌላኛው የስብ አይነት ደግሞ የሆዳችን የሰውነት ክፍል ውስጥ በጉበት፣ በጣፊያ፣ በኩላሊት አካባቢ ደግሞ የሚገኝ የስብ ክምችት አለ እና BMI የሚል ካልኩሌሽን አለ። የስብ ክምችታችን ከሌላው የሰውነት መጠናችን ጋር ፕሮፖርሽናል ነው ወይ የሚለውን ነገር ቼክ እናደርጋለን። ከ18.5 እስከ 24.9 25 ሳይሞላ ድረስ ያው ኖርማል ሬንጅ ነው የሚባለው። ስለዚህ በጣም ለሰውነታችን ደግሞ ጠንቅ የሚሆነው ይሄ የሆድ ክፍላችን ውስጥ የሚከማች የስብ ክምችት የበለጠ ለጤና ጠንቃል። ስለዚህ እሱን ደግሞ የወገብን እንትን በመለካት ስፋት በመለካት የራሱ የሆነ አለካክ አለው። እሱን በመለካት ለወንዶች ከ102 ሳንቲሜትር በላይ ሲሆን ለሴቶች ከ88 በላይ ሲሆን በጣም በዛ ይባላል። ግን ያው ለወንዶች ከ94 በላይ ሲሆን ለሴቶች ደግሞ ከ80 በላይ ሲሆን ስቲል ሪስኩ ይጨምራል ይባላል። ለልብ፣ ለግፊት፣ ለተለያዩ በሽታዎች የማጋለጥ እድሉ በጣም የሰፋ ነው። ስለዚህ ምንም እንኳን ኤክሰስ የሆነ ኤነርጂ ጉልበት መጠን በስብ ሰውነታችን ቢያከማችም ከመጠን በላይ ሲበልጥ ደግሞ ለጤናም ጠንቅ አለው። የሰውነታችን የመቆጣት እንትኑ ይጨምራል ወይ ደግሞ ፕሮ ኢንፍላማቶሪ ሳይቶካይንስ የሚባሉ ኬሚካሎችን ያመነጫሉ። እነዚህ የስብ ክምችቱ ከፍተኛ ሲሆን እነዚህ ደግሞ ኢንሱሊን ሬዚስታንስ የሚባል አለ። ሰውነታችን ግሉኮስን ለመጠቀም
የሚያወጣው የኢንሱሊን መጠን እየጨመረ ይመጣል። ይሄ ደግሞ እየቆየ ሲመጣ የሁለተኛው አይነት የስኳር በሽታ የማጋለጥ እድል አለው። የልብ ድካም ማምጣት ችግሮች እየበዙ ይመጣሉ። ጉዳቶች በጣም እጅግ የሰፉ ናቸው። በእኛም ሀገር የተላላፊ ያልሆኑ በሽታዎች እየጨመሩ ስለመጡ ትልቅ ትኩረት ይፈልጋል። ስለዚህ በመጨረሻ ከዝግጅታችን ትኩረት አንጻር እንደ ግለሰብ ወይም እንደ ማህበረሰብ ምን ያህል ልንጠነቀቅ ይገባል የሚለውን በመጨረሻ ብናነሳ። ያው እንደ ግለሰብ የተለያዩ ጫናዎች ይኖራሉ። ለምሳሌ ስትረስፉል የሆነ ኤንቫይሮንመንት ውስጥ ነው የምንኖረው። ሁካታ የበዛበት፣ ጭንቀት የበዛበት፣ ውጥረት የበዛበት ዓለም ውስጥ ነው ያለነው እና እንደዚህ አይነት አካባቢ ውስጥ እየኖርን በመጣን ቁጥር ሰውነታችን ያው ስትረስን የሚረዳው ኮርቲሶልን በማመንጨት ኮርቲሶል የሚባል አንድ ሆርሞን አለ። አድሬናል የሚባል የሆርሞን አመንጫ አካል የሚያመነጨው ሆርሞን ነው እና ይሄ በበዛ ቁጥር ደግሞ ለምሳሌ ለግፊት የማጋለጥ እድል አለው። ውፍረትን የመጨመር ሁለተኛው አይነት የስኳር በሽታን የማምጣት እድል አለ። የሰውነታችንን ጡንቻ ማሳሳት፣ ለበሽታ ተጋላጭ ማድረግ፣ እነዚህ ሁሉ ኢፌክቶች አሉ። በተጨማሪም ደግሞ የሚያመጣው የአእምሮአዊ ለውጦች አሉ። ከዚህ ሆርሞን መብዛት የተነሳ የሚያመጣቸው የአእምሮ ለውጦች አሉ። የስነ ልቦናም ጫናዎች ያደርሳል። ስለዚህ ለአንዛይቲ፣ ለድባቴ ማጋለጥ እድሉ ከፍ ያለ ነው። ስለዚህ ጤናችን ላይ ብዙ ጫና እንዳያደርስ ያው ባላንስ ይፈልጋል። ማለት ከምንኖርበት ቤት ውስጥ መውጣት አንችልም፣ ጫናውን መሸሽ አንችልም ማህበረሰብ ውስጥ ከኖርን ድረስ። ግን ደግሞ ቤተሰብ ውስጥ ለምሳሌ ስትረስን መቀነስ፣ ፒስፉል የሆነ ኤንቫይሮንመንትን ክሬት ማድረግ ሊሆን ይችላል። ሰላማዊ የሆነ ኤንቫይሮንመንትን በመፍጠር ያንን ስትረስ መቀነስ እንችላለን ቤተሰብ ውስጥ እንደሚኖር ሰው እና መከላከል እርምጃ እንዳንወስድ ያደርገናል ያለማወቅ ውጤት ራሱ። ስለዚህ ጤናችን ላይ ጉዳት እንደሚያደርስ ማወቅ አለብን። ከዚህ መነሳት አለብን። as much as possible peaceful የሆነ environment ክሬት ማድረግ፣ ለራሳችንም ጤና እየተጠነቀቅን እያንዳንዱ ግለሰብ ይሄ ጫናን መከላከል የሚችልበትን የራሱን የሆነ እርምጃ ቆም ብሎ ማሰብ አለብን። እሺ ዶክተር ባስልኤል ቢኒያም ለሰጠኸኝ መረጃና ለሰጠኸኝ ጊዜ በጣም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ አድማጮቻችን አካላዊ ኃይል ምን ማለት እንደሆነና እንዴት ልንጠብቀው ልንንከባከበው እንደሚገባ በነበረን ቆይታ ላይ ስናነሳ ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ሳምንት ደግሞ ስንገናኝ ስለ አእምሮ ኃይል የምናነሳ ይሆናል። አረጋይ ሰለሞንና ቤርሳቤ ጌቴ ነበርን። የሳምንት ሰው ይበለን።